መዝሙረ ዳዊት መዝሙር 6 በግዕዝ አነብላችኋለሁ። ከዛ ደግሞ አንዳንድ ሐሳብ ሰጣችኋለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል ለምናስብበት ለጾመ ልደት ወይም ለጾመ ገና፣ ለጾመ ጌና፣ ለክሪስማስ አደረሳችሁ አደረሰን። እንግዲህ ዛሬ ምንድነው ህዳር 15 አይደል? ህዳር 15 ብዙ ሰዎች ይታሰባሉ። እኛ በኢትዮጵያ በቅዱስ ቂርቆስ ቤተክርስቲያን በተሰራባቸው ጣና ቂርቆስ፣ ወንጪ ቂርቆስ፣ አዲስ አበባ ለገሃር አካባቢ ያለው ቂርቆስ የተሰራባቸው ቦታዎች ላይ ይታሰባል ቅዱስ ቂርቆስ። ሌላም ቂርቆስ ያለበት ቦታ ላይ ቅዱስ ቂርቆስ ይታሰባል። ቅዱስ ቂርቆስ የ3 ዓመት ልጅ ነው አይደል እንዴ? የ3 ዓመት ልጅ ልብ አግኝቶ በእኔ እድሜና በአንተ እድሜ ክርስቲያን ሲጀዝብ ያስጠላል። እና ክርስቲያን ጾሙን መጠቀም ነው ያለበት። ፍዝዝ ቅርዝዝ የሆነ ችክ ምንችክ ለማለት ወይ ድርቅ ለማለት ኩርምት ጭብጥ ለማለት ክርስቲያን አቱን። ክርስቲያን ከሆን ክርስቲያኑን ከልብህ እንደ ቅዱስ ቂርቆስ ከ3 ዓመት ልጅ ታንሳለህ፣ ከ3 ዓመት ልጅ ታንሻለሽ የሚል ሐሳብ ዛሬ እንነጋገራለን። እና ይሄን ሐሳብ በመዝሙረ ዳዊት 6 እንደመድመዋለን። ከዛ በፊት ያው የኢትዮጵያ ስንክሳርን ዛሬ በጥቂቱ አስተዋውቃችኋለሁ። የኢትዮጵያ ስንክሳር በእንግሊዘኛ ሲናክሲሪየም ይባላል። ሲናክሲሪየም the third month፣ ሲናክሲሪየም ፎር መስከረም አለ፣ ሲናክሲሪየም ፎር ህዳር አለ። ዛሬ ደግሞ ህዳር 15 አይደል? ስለዚህ ህዳር 15 የህዳር 15ን እንከፍታለን። ሲናክሲሪየም ፎር ህዳር on day 15። ስለዚህ in the name of the Father and of the Son and of the Holy Spirit one God amen ይላል። on this day Saint Minas became a martyr። አንደኛው ጻድቅ ነው በዚህ ቀን የሚታሰበው። ሌላኛው ደግሞ and on this day also died the Holy Father Abba Minas II የሚባል ደግሞ the 61st Archbishop of the city of Alexandria ይታሰባል። ሁለተኛው ጻድቅ ነው በዚህ። Salutation to thee, Victor, in the whose admonition the children rejoiced, wanting in the Bodleian's manuscript ይላል። ኦኬ and on this day በዚህ ቀን ደግሞ ሌላ የሚታሰበው beginning the preaching of the fasting service of ጾመ ገና፣ ጾመ ገና ዛሬ ይታሰባል ይላል። on this day የመነሻው ቀን for the birth of our Lord Jesus Christ which the Jacobite Christians established ይላል። በዚህ ቀን ነው ይላል። እንግዲህ ስንክሳር ላይ ጻፈውን ያነበብኩላችሁ። Salutation to the house of Pacumis which was consecrated by the Holy Father Timothy። በዚህ ቀን ደግሞ በቅዱስ ጢሞቴዎስ በአባ ጢሞቴዎስ የተባረከው የጳኩሚስ ቤተ ጸሎት የተመረቀበት ቀን ነው ይላል። and on this day also died the holy Maccabees of Casbar who fought until he fed with his body the birds of heaven ይላል። Glory be to God who is glorified in his saints amen ብሎ የህዳር 15 ስንክሳር ይነበባል። ይሄ እንግዲህ በእንግሊዘኛው ነው። መጀመሪያ በአረበኛ ነበር የተጻፈው። ከዛ የአረበኛው ነው አባቶቻችን ወደ ግዕዝ ተረጎሙት። ግልጽ አይደለም? የአረበኛው ወደ ግዕዝ ከተረጎሙት በኋላ የዛሬ 500 ዓመት አካባቢ አንድ ኢትዮጵያዊ ነበረ በግዕዝ ያነበበው። ልክ በግዕዝ እንደኔና እንዳንተ አንብቦ ሲጨርስ ምን አሰበ? ለተመሰጠባቸው ጻድቃን በየዕለቱ ግጥም ይጽፍ ጀመር። አሁን ከላይ ላልኩልህ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ህዳር 15 በዚህች ቀን የስሙ ትርጓሜ ቡሩክና የታመነ የሆነ ቅዱስ ሚናስ በሰማዕትነት አረፈ የሚለውን ከዛ የዚህም ቅዱስ አባቱ አናቅዮስ ከሚባል ሀገር ነው፣ ስሙ ማዶክስ የሆነው እርሱም እንደዚህ እያለ ይተርካል። ከዛ ልክ ሲጨርስ እናቱም ልጅ አልነበራትም በአንዲት ዕለት። ከዚህም በኋላ ወደ ቤቷ ገብታ ይንቃል አባ። ከዛም መኳንንቱ አባቱን አብዝተው ከዛ ዲዮቅልጥያኖስን በካደ ጊዜ መኮንኑን ብዙ ቃል ኪዳን የቅዱስ ሚናስም ስጋ ወደ እሳት እንዲጥሉት መኮንኑ አዘዘ። በዚያ ወራት የመሪውጥ አገር ሰዎች ከአምስቱ እነርሱም በባህር ላይ በመርከብ ወደ እስክንድርያ ሀገርም ደርሰው ጌታችንም በበግ እስከገለጠው ድረስ ብዙ ዘመናትን በዚያ ቦታ ኖረ። ይህም ቤተክርስቲያኑ በከበረች በሰኔ 15 ቀን ተጽፎለታል። ይህንን ላሰማን ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን የሚለውን አባ ዕርከ ስሉስ ልክ እንደኔ እንዳንተና እንዳንቺ በግዕዝ አነበበው። ምክንያቱም የዛሬ 500 ዓመት አካባቢ ግዕዝ አማርኛ የጽሑፍ ቋንቋ አልነበረም። እዛ አንብቦ ሲጨርስ ምን አደረገ? ሰላም ለከ ሐራዊ መስፍን ሰማዕተ መድህን ዘሰማያተከ ሚናስ ዘኦረተከ ማሕፀን አመጸሌት ጸሎተ እንዘ ይእቲ መካን እምስእለ ማርያም ሰሚአ ዘይቤ አሜን አለ አባ ዕርከ ስሉስ።
ገጠመለት። ደግሞ ቀጣዩ በሁለተኛው ቀን ለአባቶች ሊቃነ ጳጳሳት 61ኛ የእስክንድርያ ሊቀ ጳጳስ የሆነ በእንግሊዝኛ ያነበብኩላችሁ ነው። ለእሱም ልክ አንብቦ ለእግዚአብሔር ምስጋና ይሁን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ይህን ብለው አባቶች ልክ ሲዘጉ አባ አርከ ስሉስ እንዲህ የሚል ግጥም ገጠመለት። ሰላም እብል ለሚናስ ዳግም እንተ ለብሰ ጻማ በውስተ ገዳም ወመነነ ኩሉ ፍትወተ ሥጋ ወደም ረሲዮ ከመጸላሎት ሐሎ ተዝንቱ ዓለም ወከመጽሙ ዘይሰቲ በህልም ብሎ ገጠመለት። የግጥሙ ትርጓሜ ሌላ ቀን እናየዋለን። እንግዲህ እግዚአብሔር ከረዳን እኔ እንኳን አልችለውም፣ ግን ያው እናየዋለን ለማለት ነው። በዚህችም ቀን የስብከት ጌና ጾም መጀመሪያ ነው። ይህም ዛሬ ህዳር 15 የጾመ ገና መጀመሪያ ቀን አይደለም። ይህም ክብር ይግባውና የጌታችን ኢየሱስ ክርስቶስ ለተወለደበት በግብፅ የሚኖሩ አባቶቻችን የሰሩት ነው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን ይላል። ከዛ አባ አርከ ስሉስ እንደኔና አንተን ይህን ግዕዝ አንብቦ ሲጨርስ ምን አለ? ሰላም እብል ዘጳኩሚዮስ ቤተ ዘጸገወቶ ማርያም አበባነ ብርሃን ክሌተ በዛቲ ዕለት ከመአድማ መባህተ ጢሞቴዎስ አብ ቀደሰ ክሱተ ወኢየሱስ ክርስቶስ አተበ መስዋዕተ ብሎ ግጥም ገጠመ ማለት ነው። አባ አርከ ስሉስ በየቀኑ አንብቦ ሲጨርስ ይሄ በ365ቱን ቀን ለተመሰጠባቸው ታሪኮች ቅኔ ይቀኛል። ቅኔዎቹ በአብዛኛው 5 መስመር ነው ያላቸው። አይገርምም? አሁን ቅኔ መፍታት እችላለሁ ለዞም የግዕዝ። ስለዚህ ይለፈኝ። አንድ ሌላ ቀን እናንተ አስተያየት ሀሳብ ሲጨምሩ የኔም የግዕዝ እውቀት እየሰፋ ሲመጣ ጨምርላችኋለሁ ማለት ነው። ህዳር 15 ሌሎች የሚታሰቡ አባቶች አሉ። ለምሳሌ በዓተ ጾመ ነቢያት የጾመ ነቢያት መግቢያ ነው ይሄ። አዎ የሐዋርያት ጾም ሰኔ ጾም ነው። ጰራቅሊጦስ ከመውረዱ በፊት ያለው ነው። ይሄ የነቢያት ጾም ነው። የገና ጾም፣ የልደት ጾም እንለዋለን። ሌላው ደግሞ ነቢያት ነው። ይወርዳል ይወለዳል ብለው የጠበቁት መድኃኔ ዓለም ኢየሱስ ክርስቶስን የጠበቁበትን የነቢያትን ጾም ነው የምንጾመው እኛ። ጌታችን አልወረድም ብለን አይደለም፣ ወርዷል። ወርዶማ ተወልዶ ከድንግል ማርያም ከቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ጋር ደመረን። ቅድስት ቤተክርስቲያን ተከለልን። በየዕለቱ ቅዳሴ እንዲቀደስ ማህሌት፣ ቅዳሴ፣ ዜማ፣ ዝማሬ የማናቃቸው የቤተ መቅደሱን አገልግሎት ቅርሶቹን፣ ሀብቶቹን ሰጠን። እዚህ 2018 ህዳር 15 ላይ አደረሰን። ዓመተ ምህረት ነው። ታዲያ በእኛ በጌታችን በመድኃኒታችን በኢየሱስ ክርስቶስ ምክንያት ምህረት ስላገኘን ዘመኑም ዓመተ ምህረት ነው። በዚህ ቀን የሚታሰቡ አንደኛው የበዓተ ጾመ ነቢያት የጾመ ነቢያት መግቢያን እናስባለን። ነቢያት እንዴት አድርገው እንደጾሙት እየጾምን እናያለን ማለት ነው። የምንችል አሁን አንዱ ጓደኛዬ ትላንትና የምችል አይመስለኝም እያለኝ ነበር። የምትችሉ ሰዎች ትንሽም ቢሆን ታገዙ እስቲ። ለሰውነትም እኮ ይጠቅማል። በዛ ላይ የበሰበሰ ምግብ እየበላን ዘይቱ ኬት እንደይመጣ ማናቀው፣ ምግቡ የታሸገው ምን ማናቀው፣ ስንት የተግማማ ነገር አለ እና ይሄን ሁሉ እየበላን መጾም ካልቻል ስፖርት መስራት ባትችሉ ጾሙ። ለጤናም ለስጋም እኮ ይጠቅማል ጾም። ሳይንስ አላረጋገጠም፣ አረጋግጧል። ቅርጻችሁ የድመት የሚመስል እንዲተድበለበለ የግመል የሚመስል ወንድም እህቶች ጾሙ። በተወሰነ መልኩ ይሸርፍላችኋል፣ ያስተካክልላችኋል፣ ቀና ትላላችሁ። ልባችሁ የነቢያት ይሆናል። የነቢያት ልብ ያለው ደግሞ እግዚአብሔር ይቀርበዋል ማለት ነው። ቤታችሁ ሰላም ይሆናል። ከልጆቻችሁ ከሚስታችሁ ጋር ተከባብራችሁ ትኖራላችሁ። ሌላው ቅዱስ ሚናስ ሰማዕት ይታሰባል። ልደተ ቅዱስ ቂርቆስ ዛሬ ይታሰባል። ብጽዕት ኢየሉጣም ዛሬ ህዳር 15 ትታሰባለች። አባ ሚናስ ዳግማዊም ይታሰባል። ወርኃዊ በዓላት አንደኛ ቅዱስ ኤፍሬም ሶርያዊ አፈ በረከት ነው። ብዙ መጽሐፍ የጻፈው አባታችን። ውዳሴ ማርያም በብዛት ምን ደግሞ የሱ ነው። ቅድስት እንባ መሪና የምትባልም እናት በዚህ ቀን ትታሰባለች። ቅድስት ክርስቲና የምትባልም አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ፣ አታስመስሉ። አምላካችሁ እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ፣ እርሱም ወደ እናንተ ይመለሳል የሚለውን አንብቦን ይጨርሳል። ስንክሳር ማለት ነው። ወንድም እህቶቼ እንግዲህ ልነግራችሁ ላካፍላችሁ የፈለግኩት ምንድን ነው፣ የ3 ዓመት ሕፃን ልጅ ኦርቶዶክስ ቤተክርስቲያን ታከብራለች። እኔ እናንተ ለምንድን ነው ያልተከበር ነው? የሚከበር ነገር ስለሌለን ነው ወይስ አብዝተ ነው? ምንድን ነው ያበላሸ ነው? ወንድሜ እህቴ ተመለሱ። እግዚአብሔር አምላካችን ይፈልገናል። እግዚአብሔር አምላካችን ይወደናል። ስለዚህ የ3 ዓመት ልጅን የምታከብረው ኦርቶዶክሳዊት ቤተክርስቲያን እኔ እናንተ ማክበር አቅቷት ሳይሆን እኔ እናንተ አልከበር ብለን ሊሆን ስለሚችል እንመለስ የሚለውና በርታ፣ ጠንከር በል፣ በትምህርትም በስራም ይሁን ፋራቱን ወደ ኋላ አትቀር፣ ወደፊት ሂድ። የጨበጥከውን በደንብ ጨብጥ፣ የያዝከውን በደንብ ያዝ፣ በደንብ ሂድ፣ በደንብ ተራመድ፣ በደንብ ብላ፣ በደንብ ጠጣ፣ በደንብ ተኛ፣ በደንብ አንብብ፣ በደንብ ዘምር፣
በደንብ ስማ። ዩቲዩብ ዝም ብለህ ቲክቶክ፣ ቴሌግራም ቅራቀንቦ አትሰብስብ። ጤነኛ ነህ፣ እግዚአብሔር ጤነኛ ነህ ያደርገህ። ዕቃ አይደለህም አንተ፣ የቆሻሻ መጣያ ገንዳ አይደለህም፣ ሰው ነህ። ስለዚህ የማይሆን ነገር በጆሮህም በአይንም በአፍንጫም በአፍም አታስገባ። የሚሆን ነገር አስገባ። የሚሆን ቦታ ሂድ። የሚሆን ነገር ንካካ። የማይሆን ነገር አትልከስከሺ። ጾሙን ቀድሱት። እግዚአብሔር አምላካችን ቅዱሱ ወደ ቤታችን ይመጣል። ምናልባት ሀገራችንንም ቤተ ክርስቲያናችንንም በአሩሲም በሌላም ቦታ እየተገደሉ ያሉ ወንድም እህቶቻችንን ለበረከት አድርጎ በረከታቸው ሊያካፍለን ይችላል ማለት ነው። ይበቃኛል። መዝሙር 6 ዘርእሱ ወበእንተ አብሶቱ ምስለ ቤርሳቤህ ይላል። ቅዱስ ዳዊት ባጠፋው ኃጢአት ምክንያት ተጸጽቶ የጸለየው ጸሎት ነው። በግዕዝ ነው ማነብላችሁ። አማርኛውን አላይም እንግሊዝኛውንም አላይም። ሐሳብ ስጣችኋለሁ። ሐሳብ አስተያየታችሁን ስጡኝ። ያው እንደ ለማስታወስ ያህል ግዕዝ አነባበብ አለው። በጣም ብዙ አይነት አነባበብ አለው። እኔ እንኳን የማውቃቸው እግዚኦ በመአትከ የሚለው ለምሳሌ አቦ ጊዳ ሄ ውዞያ ሀ ሁ ሂ እያል እንዳነበብ ነው ማለት ነው። ይሄ ቆጠራ ይባላል። እግዚኦ በመዓትከ ይትቅሰፈኒ እየተባለ ደግሞ እያንዳንዷ ፊደል እየተረገጠች የምትነበበው ደግሞ ግን ትንሽ ዜማ ተጨምሮበት እየተቆጠረ ሲነበብ ምን ይባላል? ማጋዝ ይባላል። ግዕዝ ነው፣ ማጋዝ ነው። በዜማ ትጠራቸው ፊደሎቹ ማለት ነው። መልእክተ ዮሐንስ እንደምትለው ደግሞ እግዚኦ በመዓትከ ይትቅሰፈኒ ወመቅሰፍትከ ይትገስጸኒ ተሳሃለኒ እግዚኦ እስመ ድውዓነ ካልክ ደግሞ ውርድ ንባብ ይባላል። እግዚኦ በመዓትከ ይትቅሰፈኒ ወመቅሰፍትከ ይትገስጸኒ ተሳሃለኒ እግዚኦ እስመ ድውዓነ ካልክ ደግሞ ቁም ንባብ ይባላል። እንግዲህ ብዙ አይነት አነባብ አለው ማለት ነው። እግዚኦ አይነት ነገር ደግሞ ስትል አባቶቻችን የሚሉት እኔ ዜማውን የታባት ያውቋሉ። እሱ ዜማ ደግሞ ስትጨም በዜማ ይባላል። ግዕዝ ደግሞ ልዩነቱን መሰለ። ዜማ ቤተክርስቲያን ደግሞ ቤተክርስቲያን ባህረ ጥበባት፣ ቤተክርስቲያን ባህረ ጥበባት አትመረመርም እጅግ ልዩ ናት የምንለው ዝም ብለን አይደለም። ለምን አንዱን ቃል በሶስት አይነት ዜማ ልትዘምረው ትችላለች። በግዕዝ ለአራራይ ባለፈው የጠየኳቸው ቄስ አሰማችኋለሁ አንድ ቀን ድምፃቸውን እና እሳቸው እንዳሉት አዎ በግዕዝ በየትኛው ዘምሩልኝ እስቲ ስላቸው በግዕዝ ላድርግልህ፣ በዕዝል ላድርግልህ፣ በአራራይ ያሉ በሶስቱም አድርጉልኝ አልኳቸው፣ አደረጉልኝ። ግን ቅዱስ ዳዊት ላይ ስትመጣ ደግሞ ሌላ ዜማ አለ። ለምሳሌ አሁን ቅዳሴ ላይ በየቀኑ የማታውቁ ሰዎች ናችሁ እንጂ የምታውቁ ሰዎች በየዕለቱ ወንጌል ከመነበቡ በፊት የቅዱስ ዳዊት ጥቅስ ይነበባል። ግን በዜማ ነው የሚነበበው። ዲያቆኑ 2 ጊዜ ይላል። መጀመሪያ ይልና ዲያቆኑ፣ ከዛ ህዝቡ ይቀበላል፣ ይደግመዋል። ከዛ እንደገና ዲያቆኑ ይደግመዋል። ከዛ ህዝቡ እና ካህናት ሁላችን አንድ ላይ ካህናት ህዝብ ይደግማል። ይቅርታ። ሶስተኛ ግን ሁሉም ነው የሚለው። ህዝቡም ካህናቱም ዲያቆኑም ሁሉም 3-5 ጊዜ ይዘመራል። ይሄ ምን ይባላል? ምስባክ። ወንጌል ከመነበቡ በፊት ከቅዱስ ዳዊት የዕለቱን የሚመለከት አንድ ጥቅስ። ቤተክርስቲያኗ የሚገርም እኮ እንትን ያላት ፕሮግራም ነው ያላት። ስትራክቸርድ ነች፣ ዌል ስትራክቸርድ ነች። በጣም ያልተጠናች ነች እንጂ ግጻዊ በየዕለቱ ዛሬ የትኛው ወንጌል ከየትኛው ምዕራፍ የትኛው ቁጥር የትኛው ምስባክ መነበብ እንዳለው። ስለዚህ ዛሬ ህዳር 15 ቅዳሴ የምታስቀድሱ ዛሬ ታደላችሁ። እግዚአብሔር የረዳችሁ ያገዛችሁ። አዎ ጊዜ ያላችሁ፣ ሁኔታ የተመቸቻላችሁ ሰዎች ቅዳሴ ስታስቀድሱ ምስባኩ ከየት እንደሆነ ከወንጌል በፊት የተነበበው በዜማ ከየት እንደሆነ ለማጥናት ሞክሩ። ያው እኛ ፋራ ሆነ ወይ እንግሊዝኛው አራዳ አላደረገን ወይ የተማርናቸው ሌሎች ቋንቋዎች አራዳ አላደረጉን፣ እንዲሁ ጀዝበን ቀርንና ይቅርታ እንደኔ ከሆናችሁ ብዙ 25-30 ዓመት አካባቢ እንግሊዝኛ ተማርኩ። ግን አባቴ ከአንዳንዶቻችሁ ልሻል እችላለሁ እንጂ ኔፓ ኢዝ ወዚ ጊዝ ምናምን እያልን ከማንበብ በስተቀር በትክክል ገና ነን። የሀገራችን አማርኛውንም በቅጡ አናቅ፣ እንግሊዝኛውንም አናቅ፣ ኦሮምኛውን አናቅ፣ ትግርኛውን አናቅ፣ አፋርኛውን አናቅ፣ ሶማልኛ ምንድን ነው? የጥንቶቹ ከሀገራቸው አልፎ ስንት 17 ቋንቋ 10 ቋንቋ ይችላሉ። የዛሬዎቹ ምን ሆነን ነው? በጣም ነው የሚያሳዝነው። እና ወንድም እህቶቼ ነቃ በሉ። ቋንቋ የምትችሉትን ቋንቋ ቻሉ። ክርስትና ፋርነት አይደለም፣ አዋቂነት፣ ብስል፣ ጠቢብ ነው። የጥበብ መጀመሪያ እግዚአብሔር ነው እያልክ አንተ የፋራ መጀመሪያ ትሆናለህ።
የጥበብ መጀመሪያ እግዚአብሔር ነው ካልሽ አንቺ የመጨረሻ ፋራ ትሆኛለሽ እንዴ? ኧረ የጥበብ መጀመሪያ እግዚአብሔር ከሆነ ጠቢብ መሆን ጀመሪያ አንቺ። የጥበብ መጀመሪያ እግዚአብሔር ከሆነ ፋራ ሊያደርግሽ ነው እንዴ እግዚአብሔር የሚፈልግሽ? ፋራ ሊያደርግ ነው እንዴ እግዚአብሔር የሚፈልግ? እኔም ፋራ ሊያደርግ አይደለ። የጥበብ መጀመሪያ እግዚአብሔር ከሆነ የጥበብ መጀመሪያ እግዚአብሔርን መጥራት ነው። እና ምን ለማለት ነው? ብዙ ራቅን። ዜማ አነባበብ ግዕዝ የተለያዩ አይነት አነባበቦች አሉት። በዜማም ይነበባል። ምስባክ ግን የራሱ በየዕለቱ አለው። የምታስቀድሱ ሰዎች ሞክሩ። ሌላውን ሌላ ቀን እነጋገራለን። እና አንድ ቅዱስ ዳዊት ቤርሳቤህን ከደረሳት ከተኛት በኋላ አይታወቅብኝም ብሎ ወታደሩን ኦሪዮን ካስገደለ በኋላ ስለ ልጁ የተወለደው ልጅ እንዲያድግለት በድብቅ ለማሳደግ ጥረት ካረገ በኋላ ነቢይ ናታን ከመጣና ከተገሰጸ በኋላ እንዲህ ብሎ ጸለየ። እግዚኦ በመዓትከ ይትቅስፈኒ፣ አቤቱ በቁጣህ አትቅሰፈኝ። በመቅሰፍትከ ይትገስጸኒ፣ መቅሰፍትህንም ከላይ ላይ አንሳልኝ። ተሳሃለኒ እግዚኦ እስመ ድውያነ፣ እኔ ድውይ ችግረኛ ምስኪን ነኝና ተመልከተኝ አለ ንጉሱ። አንተ ንጉስ ነህ፣ አንቺ ንጉስ ነሽ፣ ንግስት ነሽ እህቴ። ንጉሱ እንዲህ ካለ አንተና እኔ እንዴት ነው ማለት ያለብን? ተሳሃለነ እግዚኦ እስመ ድውያነ፣ አቤቱ ክፉ ነገር ሰርቻለሁ ጎስቋላ ነኝና ይቅር በለኝ ተለመነኝ አለ። ወፈውሰኒ እስመ ተሃውከ አጽንትየ፣ ነፍሴ ታውካለችና ፈውሰኝ። ነፍሴኒ ተሃውከት ፈድፋደ፣ እጅግ ተቸግሬያለሁና ተመልከተኝ። ወአንተኒ እግዚኦ እስከ ማዕዜኑ፣ አንተ እኮ ጌታ ነህ፣ አቤቱ እስከ መቼ ዝም ትለኛለህ? እርዳኝ። ተመየጥ እግዚኦ ባልሃለ ነፍሴ፣ አቤቱ ተመለስ ነፍሴንም እንዲበላት። ወአድኅነኒ በእንተ ምሕረትከ፣ ስለ ምሕረትህ ብለህ አድነኝ። አዎ እስመ አልቦ በውስተ ሞት ዘይዜከረከ፣ በመቃብር ሆኖ በሞት ውስጥ ሆኖ የሚያስብህ የለም። ወበሲኦልኒ መኑ ያምነከ፣ በሲኦል ውስጥ ገብቶስ የሚያምንህ ማን ነው? ሰራሃኩ በምንዳቤ፣ አቤቱ በደልኩኝ። ወአሐጽብ ኩሎ ሌሊተ አራትየ፣ ሌሊቱን ሁሉ በእንባዬ መኝታዬን አርሳለሁ። ወበአንብዕ አርሐስኩ ምስካቤ፣ ወአሐጽብ ኩሎ ሌሊተ አራትየ፣ ሌሊቱን ሁሉ ጸልያለሁ። በአንብዕ አርሐስኩ ምስካቤ፣ መኝታዬን በእንባዬ አርሳለሁ። ወተሃውከት እምአት ዓይኔ፣ አንተ ሌሊት ትጸልያለህ? ግን በነገራችን አንቺ ትጸልያለሽ? እኔ ምናልባት ከስንት ወር አንድ ጊዜ ከነቃው እንዲህ በመከራ እና ሌሊት የመጸለይ ልማድ ያላቸው ወንድም እህቶች አሉ። የምኖርበት ቤት አካባቢ አንዳንዴ አያለው በመስኮት አሻግሬና አንዳንድ ሰዎች ደስ ይሉኛል። 9 ሰዓት ተነስተው ድንገት ለሽንቴ ስነሳ እነሱ ስግደት ይሰግዳሉ። አቤት የታደሉ ባልና ሚስት። አንዳንድ ሰፈር ምናያለን ሌሊት ቤተክርስቲያን ሄደው የሚያስቀድሱ የሚጸልዩ አሉ። አንተ እኔ ቲክቶካችንን ዩቲዩባችንን ስናገላብጥ እንውልና እንቅልፍ ይወስደናል። እንኳን ሌሊት ልትነሳ ቀኑ የሚጠፋብሃል አባቴ። ስለዚህ ተረጋጋና ተመለስ። ቅዱስ ዳዊት ግን ንጉሱ ምን አለ? እኔ ምን አለ? ወተሃውከት ወአሐጽብ ኩሉ ሌሊተ አራትየ፣ መኝታዬን በሌሊት በእንባዬ አርሳለሁ። ወተሃውከት እምአት ዓይኔ ከመዓቴ የተነሳ ታውካለች። ወበላይኩ በሀበ ኩሎሙ ጸላትየ፣ በጠላቶቼ ፊት ወደቅኩ ደከምኩ። ረሃቁም እኔ ኩልክሙ ገበርተ አመፃ፣ እናንተ ያመፃ ልጆች ከኔ ራቁ። እስመ ሰምዐኒ እግዚአብሔር ቃለ ብካዬ፣ እግዚአብሔር የለቅሶዬን ቃል የልመናዬን ድምፅ ሰምቷልና። እናንተ ያመፃ ልጆች፣ እናንተ አመፅን የምትወዱ እናንተ ክፋት ደስ የሚያሰኛችሁ የኔ ወዳጆች አይደላችሁምና ዞር በሉልኝ አለ። እንዲጨከን ለማለት እግዚአብሔር ይርዳል። ወሰምዐኒ እግዚአብሔር ስእለቴ፣ እግዚአብሔር ልመናዬን ተቀበለ። ስእለት ማለት ስእለት ልመና ሰአለ ማለት ነው። ወተወክፈ እግዚአብሔር ጸሎቴ፣ እግዚአብሔር ጸሎቴን ተቀበለ። ለይተሐፈሩ ወይሰሩ ኩሎሙ ጸላትየ፣ ጸላቶች ሁሉ መውደቄን ሲጠባበቁ የነበሩ ካሁን ጣለ፣ ካሁን ወረከሰ፣ በሰበሰ፣ ገማ፣ ሸተተ፣ ከረፋ ሲሉኝ የነበሩት ሁሉ እግዚአብሔር ጸሎቴን ተቀብሎ ምሕረቱን አድርጎ ቤቴን አድሷል፣ ታሪኬን ለውጧል፣ ነገሬን ገልብጧል። የሰው ሚስት ብደፍርም ባሏን ባስገድልም ይህን ያህል የከረፋ ኃጢአት ብሰራም እግዚአብሔር ግን ተለመነኝ። ሌሊቱን ሁሉ እየሰገድኩ ጎንበስ ቀና እያልኩ የጸለይኩለት አምላክ እግዚአብሔር ጆሮ ሰጥቶ የማይሰማ፣ ዓይን ሰጥቶ የማያይ፣ አእምሮ ሰጥቶ የማያስብ፣ እጅ ሰጥቶ የማይዳስስ፣ እግር ሰጥቶ የማይሄድ፣ ልብ ሰጥቶ የማያስብ አይደለምና ክብር ይግባውና ይህ አምላክ ቅዱስ አምላክ ተለመነኝ። ኃጢአትን እንጂ ኃጢአተኛን አይጠላምና ይላል። ትንቢተ ሕዝቅኤል ምዕራፍ 18 ላይ። ስለዚህ ኃጢአቴን እንጂ የጠላሁ እኔን አይደለምና ስወድቅ ስነሳ ንስሐ ስገባ ይቅር አለኝ አለ። ወንድሜ እህቴ፣ ምን አይነት ኃጢአት ነው የሰራችሁት? የሰው አስገድላችኋል? የሰው ሚስት ደፍራችኋል? እንደዛም ቢሆን እንደ ቅዱስ ዳዊት ተመለሱና ጸልዩ፣ እግዚአብሔር ይሰማል።
ለይታፈሩ ይሰሩ ሁሎሙ ጸላቴ ጸላቶች ሁሉ አሁን ፈሩ ለይግቡ ድኅሬሆሙ ይታፈሩ ፈድፋደ ፍጡነ። በቃ ቶሎ ብለው ይጥፉ አለ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም ዓለም። እግዚአብሔር አምላካችን የተመሰገነ ይሁን። የሁላችን መጨረሻ ያሳምርልን። አትጥፉ እሺ።